በመጨረሻም በክለባችን አርሰናል በደጋፊዎች እጅግ በጣም የሚወደደው ተጫዋች እንግዲህ ከክለባችን አርሰናል ጋር መለያየቱ እውነት ሆኗል። የሱ መለያየትን ተከትሎ ግን ስለ ክሪስቶስ ዞሊስ አዳዲስ መረጃዎች እየወጡ ይገኛሉ። በሌላ በኩል የብሩኖ ጉማሬሽ ጉዳይ እጅግ በጣም ውስብስብ ነገር ውስጥ ገብቷል። በተለይ ትላንትና ኒውካስትል ዩናይትድ እና አርሰናል መካከል የተፈጠረው ነገር ምንድን ነው? ብሩኖ ጉማሬሽ ዝውውር ሊቀር ነው ወይ የሚለውን ነገር እንግዲህ ከፍ አድርጎታል። ስለ ሞርጋን ሮጀርስ እና አስቶን ቪላም ወሳኙ መረጃ ወጥቷል። የክለባችን የአርሰናል የመድፉ ተጫዋቾች ዛሬ ምሽት በዓለም ትልቁ መድረክ ይፋጠጣሉ። እነዚህ ሁሉ የዛሬ የዕለቱ የክለባችን አርሰናል ወሳኝ መረጃዎች ናቸው። እንደተለመደው በአማረ መልኩ ወደ እናንተ ይደርሳሉ። እነሱንም ለማድረስ አብርሃም ፍቅሬ ስቱዲዮ ተገኝቻለሁ። ከእናንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ ሰብስክራይብ አላደረጋችሁም ሰብስክራይብ ማድረግ አትርሱ። በቀጥታ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ በጣም እኔ በግሌ በአርሰናል ቤት እጅግ በጣም ከምወዳቸው በመድፉ ደጋፊው ዘንድም እጅግ በጣም ከሚወደዱ ሚስተር አንደርሬትድ እንደሰራው ያልተወራለት እንደ ብቃቱ ያልተወራለት ቤልጂየማዊው የክለባችን ኮከብ ሊያንድሮ ትሮሳርድ ከአርሰናል ጋር የመለያየቱ ዜና እውነት ሆኗል ማለት ነው። ትናንትና ምሽት ሌሊት 5 ሰዓት አካባቢ ነው ሁሉም የዝውውሩ ጉዳዮች በሊያንድሮ ትሮሳርድ እና በቱርኩ ክለብ ቤሽኪሽታሽ እንደዚሁም በአርሰናል መካከል ስምምነቱ የተጠናቀቀው ማለት ነው። ወደ ሌሊት አካባቢ ነው እንግዲህ ፋብሪዚዮ ሮማኖም ሊያንድሮ ትሮሳርድ ወደ ቤሽኪሽታሽ ሂር ዊ ጎ ሲል ያረጋገጠው ማለት ነው። እንግዲህ አስቀድሞ ክለባችን አርሰናል እና ቤሽኪሽታሽ ተስማምተው ነበር። ነገር ግን ሊያንድሮ ትሮሳርድ የዓለም ዋንጫው እስኪጠናቀቅ ታገሱኝ ብሎ ነበር። ከዚህ በፊት በሰራውላችሁ መረጃ በተለይ ከ2 ቀን ወይም ከ3 ቀን በፊት ያሉትን መረጃዎችን ብታዩ ወይ ሮብ ወይ ማክሰኞ የሊያንድሮ ትሮሳርድ ዝውውር የመጠናቀቅ እድሉ ሰፊ ነው በሚል አጋርቻችሁ ነበር። መረጃውም እንግዲህ በስተመጨረሻ እውነት ሆኖ ትላንትና ምሽት የሊያንድሮ ትሮሳርድ ዝውውር ወደ መጠናቀቁ ተቃርቧል። ዛሬ በነገራችን ላይ ሊያንድሮ ትሮሳርድ ወደ ቱርክ በረራውን እያደረገ እንደሚያደርግ ይጠበቃል። ስለዚህ ዛሬ ምሽት ወይም ደግሞ ወደ ነገ ጠዋት አካባቢ በይፋ ፊርማ እንዳኖረ የቱርኩ ክለብ ያስታውቃል ማለት ነው። እንግዲህ አርሰናል ከዚህ ዝውውር 20 ሚሊዮን ዩሮ አካባቢ ያገኛል። ሊያንድሮ ትሮሳርድም በአመት ወደ 9 ሚሊዮን ዩሮ ክፍያ ያገኛል በቱርኩ ክለብ። እንግዲህ ሊዮ በክለባችን በጣም ተወዳጅ፣ በተለይ ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ባለፈው የውድድር ዓመት ስናሳካ ትልቅ አስተዋጽኦ ካደረጉ ተጫዋቾች መካከል አንዱ ነው። በተለይ ትዝ ይላችኋል እንግዲህ ሙድሪክ ወደ ክለባችን ሊመጣ ብሎ ዩክሬናዊው ተጫዋች የሱ ዝውውር ሲቀርና ወደ ቼልሲ ሲጠለፍ ነበረ ሊያንድሮ ትሮሳርድን ከብራይተን ያመጣ ነው። በጣም ምርጥ ከምላቸው ዝውውሮች ውስጥ አርሰናል ካደረጋቸው ምርጥ ዝውውሮች ውስጥ አንዱ ነው። በተለይ ደግሞ ባለፈው ዓመት ትዝ ይላችኋል በጣም እማረሰው በተደጋጋሚ የማነሳው ዌስትሃም ላይ ያ ዳኛው መጨረሻ ላይ ቫር የሻረባት ጨዋታ ማለት ነው 1-0 በ83ኛው ደቂቃ ትሮሳርድ አስቆጥሮ ከዛ ተቆጥሮብን ዴቪድ ራያ ላይ በተሰራው ፋውል ምክንያት ግቧ ተሽራ 1-0 አሸንፈን ለዋንጫው እጅግ የቀረብንበትና በሳምንቱ ወይ ደግሞ በተወሰኑ ቀናት ልዩነት የፕሪሚየር ሊግ ዋንጫ አሸናፊ መሆናችንን ያረጋገጥንበት ያቺ ጨዋታ ሊያንድሮ ትሮሳርድን መቼም እንዳንረሳው ከሚያደርጉት መካከል ናቸው። እንግዲህ የትሮሳርድ መውጣት ትክክለኛ ውሳኔ ነው። ምክንያቱም እድሜው በጣም አርጅቷል። 31ኛ ዓመቱ ላይ ነው የሚገኘው። በክለባችን አርሰናል ካሁን በኋላ ያን ያህል ግልጋሎት ይሰጣል ተብሎ አይጠበቅም። ከክለባችን መውጣቱና ለሱም የሚበጀውን መንገድ መምረጡ ትክክለኛ ውሳኔ ነው። ግን በጣም የሚናፈቅ ተጫዋች ነው ማለት ነው። እንግዲህ የሱን መውጣት ተከትሎ በክሪስቶስ ዞሊስ ጉዳይ ከትላንት ምሽት ጀምሮ አርሰናል እንቅስቃሴውን አጧጡፎ ቀጥሏል። በተለይ በተደጋጋሚ በመረጃዎች እንደገለጽኩላችሁ አርሰናል የዞሊስን ዝውውር የሚጀምረው ልክ የሊያንድሮ ትሮሳርድ እግር ከክለባችን እንደወጣ ነው የሚለውን መረጃ አጋርቻችሁ ነበር። ስለዚህ አሁን በቅርቡ የክሪስቶስ ዞሊስን ዝውውር ሂር ዊ ጎ የሚለውን ድምፅ የምንሰማበት ቀን ቀርቧል ማለት ነው። በተለይ አርሰናል አሁን ወደ 40 ሚሊዮን ዩሮ
ከፍ አድርጎ ለግሪካዊው ተጫዋች ክሪስቶስ ዞሊስ ለመክፈል ዝግጁ እንደሆነ የተሰማው። ይህም ታዲያ ለክሪስቶስ ዞሊስ የሚከፈል ከሆነ ግሪካዊ ተጫዋች ሆኖ በዚህ በውድ ዋጋ የተዘዋወረ የመጀመሪያው ተጫዋች ይሆናል ክሪስቶስ ዞሊስ ማለት ነው። በነገራችን ላይ ብዙዎቻችሁ ክሪስቶስ ዞሊስ የፕሪሚየር ሊጉ ልምድ የለውም ወይ የሚል ጥያቄ ጠይቁኛላችሁ። ነገር ግን በጣም ልምድ ያለው ተጫዋች ነው። አርሰናል በተለይ ከኖርዊች ሲቲ ጋር ሲጫወት 2022 ላይ ዩቲዩባችሁ ላይ አርሰናል ከኖርዊች ሲቲ 2021-2022 የውድድር ዘመን ብላችሁ ሰርች ብታደርጉ ክሪስቶስ ዞሊስ ከራሳችን ከክለባችን አርሰናል ጋር ኖርዊች ሲቲን ወክሎ ሲጫወት የነበረውን ማየት ትችላላችሁ። ታዲያ በ2021-22 በፕሪሚየር ሊጉ ለኖርዊች ሲቲ ጨዋታ አድርጓል። በደንብ ልምዱ ያለው ተጫዋች ነው። ምንም እንኳን ጥሩ ጊዜ ያሳለፈው በክለብ ብሩጅ ቤት በቤልጂየም ሊግ ቢሆንም በፕሪሚየር ሊግም ልምድ ያለው ተጫዋች ነው። ስለዚህ ለሊያንድሮ ትሮሳርድ ሁነኛ ተተኪ ይሆናል ብዬ አምናለሁ። አሁን የሊዮን መልቀቅ ተከትሎ አርሰናል በይፋ በቅርቡ ይህንን ተጫዋች የግላችን እንደምናደርግ ከ80 እና ከ90% በላይ እንግዲህ ፋብሪዚዮ ሮማኖ ጨምሮ ዴቪድ ኦርንስቲን፣ ቤን ጃኮብስ፣ ነሳሚ ሞክቤል ታማኝ የሚባሉ የዝውውር የመረጃ ምንጮች እያጋሩ ይገኛሉ ማለት ነው። እንግዲህ ስለ ክሪስቶስ ዞሊስ ጥሩ የተባለ መረጃ እየተሰማ ቢገኝም በሮጀርስ እና በቡርኖ ጉማሬሽ በኩል ደግሞ ትንሽ አሳሳቢ ሊባሉ መረጃዎች መሰማት ተጀምረዋል። በተለይ በብሩኖ ጉማሬሽ ጉዳይ መረጃው አሳሳቢ እየሆነ መጥቷል። የዝውውሩ ጉዳይ ምንድነው ካላችሁኝ ውድ አድማጭ ተመልካቾች እንግዲህ ትላንትና አይታችሁ ከሆነ ማንቸስተር ዩናይትድ ከአስቶን ቪላ ቴሌማንስን አስፈርሟል። በ41 ሚሊዮን ዩሮ አካባቢ ቴሌማንስን ማስፈረም ችለዋል ማንቸስተር ዩናይትዶች። ይህ ተጫዋች እንግዲህ 29 ዓመቱ ላይ የሚገኝ ተጫዋች ነው። ያውም በጣም የጉዳት ሪከርድ ያለበት ተጫዋች ቢሆንም ምርጥ የሚባል ተጫዋች ነው። እውነቱን ለመናገር ጎበዝ ተጫዋች ነው። ነገር ግን 29 ዓመቱ ላይ ነው የሚገኘው። እንደዚህ ጉዳት በጣም ሰለባ የሚሆን ተጫዋች ነው። ባለፈው ዓመትም ወደ 25 የሚጠጉ ጨዋታዎች ለአስቶን ቪላና ለቤልጂየም በጉዳት ምክንያት መጫወት አልቻለም። ታዲያ ማንቸስተር ዩናይትድ ለዚህ የ29 ዓመት ተጫዋች 41 ሚሊዮን ዩሮ እየከፈለ አርሰናል ግን ለዚህ ለኒውካስል ዩናይትድ ተጫዋች ብሩኖ ጉማሬሽ ቀጣይ ዓመት 29 ዓመቱን ለሚይዘው ማለት ነው እየተጠየቀ የሚገኘው ወደ 100 ሚሊዮን ፓውንድ ክፈል ነው እየተባለ የሚገኘው ክለባችን አርሰናል። ይህም በጣም አርሰናሎችን እያበሳጨ እንደሚገኝና ከዝውውሩ እንድንወጣ ተፈልጓል የሚል ሐሳብ በአርሰናል ቤት እንዲገባ እያደረገ መሆኑ ተሰምቷል። ዩናይትድ ለ29 ዓመት ተጫዋች እንደዚህ አይነት የወረደ ሂሳብ እየከፈለ አርሰናል ግን ይህ ሁሉ የሚጠየቅበት ምክንያት እንዳልገባው ጭምር እየተነገረ ይገኛል። ኒውካስሎች በፍጹም ብሩኖ ጉማሬሽን ከ100 ሚሊዮን ፓውንድ በታች ወይም ደግሞ ወደዛ በቀረበ ወደ 90 አካባቢ ካልሆነ መሸጥ አንፈልግም እያሉ ነው የሚገኘው። ስለዚህ አርሰናል በዚህ ጉዳይ በጣም እየተበሳጨ እንደሚገኝና ከዝውውር ራሱን ሊያገል እንደሚችል መረጃዎች ያሳያሉ። ኒውካስትሎች የተወሰነ ሂሳብ መቀነስ እንዳለባቸው የክለባችን አርሰናል መረጃ ያሳያል ማለት ነው። እኔም እንግዲህ ያው በጣም ወዶ ተጫዋች በጣም ምርጥ ተጫዋች ለክለባችን አስፈላጊ ተጫዋች ቢሆንም እየተጠየቀ የሚገኘው ሂሳብ ግን በጣም ውድ አድርጎታል ብዬ አስባለሁ። ምክንያቱም እነ ቴሌማንስ 29 ዓመታቸው ነው። ስለዚህ እነሱ በ41 ሚሊዮን እየተሸጡ ለሱ 100 ሚሊዮን የሚወጣበት ጉዳይ ምንም ሊገባኝ አልቻለም። የሞርጋን ሮጀርስ ጉዳይም አሳሳቢ እየሆነ መጥቷል። ምክንያቱን ከጠይቃችሁን ደግሞ አስቶን ቪላ በርካታ ተጫዋቾቹን እየለቀቀ ይገኛል። አሁን እንዳያችሁት ቴሌማንስ ወደ ዩናይትድ ሄዷል። እንደዚሁም ደግሞ በጣም ወሳኝ የግራ መስመር ተከላካያቸው ሉካስ ዲኒ ወደ ፈረንሳዩ ክለብ ፓሪስ ሰን ጀርሜን ለፓሪጂያኑ ቤት ለመሄድ ከስምምነት ደርሶ ሂር ዊጎ ተብሏል። አስቶን ቪላ ገና ካሁኑ በርከት ያሉ ወሳኝ ተጫዋቾቹን እየሸጠ ይገኛል። በዚህም ለአርሰናል ሞርጋን ሮጀርስን ለመስጠት የሚያደርገውን እንቅስቃሴ በጣም ከባድ ሊያደርገው ወይም ደግሞ ሊገታው ይችላል የሚሉ መረጃዎች እየወጡም ይገኛሉ። በተለይ ሞርጋን ሮጀርስ ለአርሰናል መጫወት እጅግ በጣም አጥብቆ ቢፈልግም ነገር ግን የአስቶን ቪላ ወሳኝ ተጫዋቾቹን መልቀቅ ቢያንስ አንዱን እንኳን እናቆይ በሚል ሮጀርስን ለማቆየት ከፍተኛ ጥረት ሊያደርጉ እንደሚችሉ መረጃዎች ያሳያሉ ማለት ነው። እንዳልኳችሁ አርሰናል ዝውውር ላይ አይቸኩልም። በዚህ የዝውውር መስኮት እንደማይቸኩል አስቀድሞ ተነግሯል። በተለይ ከፕሪሚየር ሊጉ ይልቅ ለሻምፒዮንስ ሊጉ ሁነኛ ተፎካካሪ ለመሆን ምርጥ ተጫዋቾችን ማምጣት ይፈልጋል። አሁን ከክለባችን ጋር እየተያዙ የሚገኙ
ስሞች በጣም አስደሳች ናቸው። እነ ዞሊስ፣ እነ ጁሊያን አልቫሬዝ፣ እነ ጉማሬሽ፣ እነ ሮጀርስ ጥሩ ቢሆንም ነገር ግን በአርሰናል ቤት ደግሞ አንድ ዝውውር ተጠናቆ ሂር ዊጎ እስካልተባለ ድረስ ማመን ደግሞ አይቻልም። ብዙዎቻችሁን በኮመንት ላይ ያስቀምጣችሁልኛል። አርሰናል አስፈርሞ ማሊያ አስለብሰው ካላየው ማመን አልችልም። ምክንያቱም የአርሰናል ዝውውር ሁል ጊዜ እንደዚህ ነው። መጨረሻ ላይ አንድ ሰው ከአርሰናል ከክለባችን ጋር ስሙ ይያያዝና መጨረሻ ላይ ያ ተጫዋች ወይ አይፈርምም ወይ እዛው ባለበት ይቆያል ወይ ወደ ሌላ ክለብ ሲሄድ አይተናል የሚሉ ጥያቄዎች ኮመንቶችን አንብቤያለሁ። እውነት ነው። ስለዚህ እነዚህ ናቸው ያሉት መረጃዎች። እንግዲህ የክለባችን ተጫዋቾች ዛሬ በዓለም ትልቁ መድረክ በፊፋ ወርልድ ካፕ የዓለም ዋንጫ ይፋጠጣሉ። ፈረንሳይና ስፔን ዛሬ ምሽት 4 ሰዓት የሚያደርጉት ጨዋታ በጣም በጉጉት የምጠብቀው ጨዋታ ነው። በጣም ምርጥ ታክቲካል፣ በጣም የአሰልጣኞችን ጥበብ፣ የመሃል ሜዳን የሚድፊልደርን ብቃት የምናይበት ጨዋታ ነው ብዬ አስባለሁ። በስፔን በኩል እንግዲህ ሚኬል ሜሪኖ በጣም እንግዲህ በዓለም ዋንጫው ድምቅ ብሎ ነው ያለው። እሱን እንመለከታለን። ማርቲን ዙሜንዲና ዴቪድ ራያም ይገኛሉ። በፈረንሳይ በኩል ደግሞ ተወዳጁ ተከላካያችን ዊሊያም ሳሊባ ዛሬ ምሽት በዓለም ትልቁ መድረክ እንመለከተዋለን። ማን ነው ወደ ፍጻሜ የሚያልፈው የሚለው በጣም በጉጉት የሚጠበቅ ነው። ምክንያቱም ባለፈው ዓመት 2 ጊዜ ስፔን አሸንፋለች። ፈረንሳይ ደግሞ አሁን ላይ ያለችበት አቋም እጅግ በጣም ድንቅ ነው። የስፔን ትልቁ ኳሊቲ እንግዲህ መሃል ሜዳዋ ነው። ደግሞ ፈረንሳይ ደግሞ ብዙ ጨዋታዎችን በትራንዚሽን ስታሸንፍ ነው የተመለከትነው። ስለዚህ ብዙዎች እንግዲህ ለስፔን ግምት እየሰጡ ይገኛሉ። ለፈረንሳይም ግምት የሚሰጡ አሉ። ምክንያቱም የስፔን የመሃል ሜዳ የፈረንሳይን ትራንዚሽን በማቆም መሃል ሜዳውና የፊት ለፊት መስመሩ የፈረንሳይ ማለት ነው እንዳይገናኝ በማድረግ ጨዋታውን የማሸነፍ ትልቅ አቅም ይኖራታል ስፔን እያሉ ነው የሚገኙት። ይህ በጣም የሚያስማማ ጉዳይ ቢሆንም ፈረንሳይም ቀላል የምትባል ክለብ ሀገር አይደለችም። በተለይ እንደ ኪሊያን ኢምፓፔ ያሉ እንደ ኦስማን ዴምቤሌ እንደ ሚኬል ኦሊሴ ያሉ ተጫዋቾች ልዩነት ይፈጥራሉ የሚል እምነት አለኝ። ስፔን ግን ምን ታሳየናለች? ሚኬል ሜሪኖ በእርግጠኝነት በዛሬውም ጨዋታ ተቀይሮ ይገባል ብዬ አስባለሁ። ባለፉት 2 ጨዋታዎች እንግዲህ ከፖርቹጋል ጋር በነበረው ወደ 93ኛው ደቂቃ አካባቢ ይመስለኛል ግብ አስቆጥሮ ከ16 ወደ 8 እንዲያልፉ አደረገ። 8 ውስጥም ከቤልጅየም ጋር በነበረው ጨዋታ አንድ አቻ ነበሩ። ወደ 87ኛው አካባቢ ይመስለኛል ተቀይሮ ገብቶ በ117 ሰከንድ በሁለተኛው ተቹ ግብ አስቆጥሮ ስፔንን ወደ 4 ውስጥ አሳልፏል። ስለዚህ ዛሬ አንዱን የፍጻሜ ተፋላሚ የምንለይበት ቀን ነው። ወይ ዊሊያም ሳሊባና ፈረንሳይ የፍጻሜ ተፋላሚ ይሆናሉ፣ ወይ ደግሞ ማርቲን ዙሜንዲ፣ ሚኬል ሜሪኖ እና ዴቪድ ራያ የዓለም ዋንጫ የፍጻሜ ተፋላሚ ይሆናሉ። ማን ወደ ፍጻሜው የሚያልፍ ይመስላችኋል? እንግዲህ በእንግሊዝ ብሔራዊ ቡድንም ወደ 5 የሚጠጉ የክለባችን ተጫዋቾች አሉ። ራይስ፣ ሳካ፣ ኤዜ፣ ማዱኬን የመሳሰሉ ተጫዋቾች ማለት ነው። ማን የፍጻሜ ተፋላሚ የሚሆን ይመስላችኋል? ዛሬ በሚኖረው ጨዋታ በስፔን እና በፈረንሳይ መካከል የእናንተን ሀሳብ ግምት ኮመንት ላይ አስቀምጡልኝ። በዛሬው ጥንክራችን የሊያንድሮ ትሮሳርድ ከክለባችን መለየቱን በተለይ ስለ ሊያንድሮ ትሮሳርድስ የማትረሱት ጎል ማትረሱት ጨዋታ ማትረሱት ገጠመኝ የትኛው እንደሆነም ኮመንት ላይ ብታስቀምጡልኝ በቀጣዩ መረጃ ስመጣ ወደ እናንተ መልሼ የማደርስ ይሆናል ማለት ነው። ስለ ዞሊስ፣ ሮጀርስ እና ቡርኖ ጉማሬሽ ያሉ መረጃዎችን ተመለከትን። በሌላ ወሳኝ ጥንክር በሌላ ወሳኝ የክለባችን የዝውውር መረጃ እስከምንገናኝ ድረስ ደግሞ በያላችሁበት መልካም ሳምንት፣ መልካም ቀን፣ መልካም ጊዜን ተመኘሁላችሁ።